እውነቱን ልትነግረኝ የጠየኳት። የምን እውነት? ከጆ ጋር የተፈጠረው። ለምንድን ነው የምታጨናንቁኝ? የተፈጠረው አይታችኋል። እኔም ነግሬያችኋለሁ። እንደዛማ ቢሆን ጥሩ። ሌባ ናት ልሽ ነበር፣ ግን ያንቺ ደግሞ ከዛም ከፋ። ሉሲ አሁን የሆነ አደገኛ ነገር እያቀደች ነው። በደንብ ባይገባኝም ከእንግዳ ጋር ግን የሆነ ግንኙነት ያላቸው ይመስለኛል። በቃ ለምን እንደዚህ አናደርግም? ምን እናድርግ? እኔ ላግዝ። ይህችንማ ብቻዋን አትችላትም። ያችን ብሌን የምትባሏን ሴትዮ ባታምናት ጥሩ ይመስለኛል። አቤል አንድ ነገር ይሁንና አንላቀቅም። እሺ? እንዴት ነው የምንረጋጋው? እጠላታለሁ ካለ ልጅ ጋር እኮ ሲጠቃቀፍ በአይኔ በብረቱ ነው ያየሁት። መጥቼ የመሰጥሽ ፋይል አለ። በቅዴ መሰረት አንድ ባንድ ትፈጽሚዋለሽ። እሺ እንግዳው እዚህ ምን እየሰራ ነው? እውነቱን ልትነግረኝ የጠየኳት። የምን እውነት? ከጆ ጋር የተፈጠረው። ለምንድን ነው የምታጨናንቁኝ? የተፈጠረው አይታችኋል። እኔም ነግሬያችኋለሁ። ቆይ ከዚህ ልጅ ጋር ትተዋወቃላችሁ እንዴ? እንዴ ማን ያልሽ? ሲጀመር የት ነው የማውቀው? እሱንማ እኔ ምን አውቃለሁ? እየጠየኩሽ እኮ ነው፣ መልሽልኝ እንጂ። ሴትዮ ምንድን ነው የምታወሪው? አይ እዚህ ድረስ መግባቱ ገርሞኝ ነው። በዛ ላይ በጣም ፈጠነ። ምንድን ነው የምትቀባጥሪው? ለምን ከክፍል አትወጪም? ይሁንልሽ፣ አንቺ የአቤል እህት ነሽ። ያንን ደግሞ አልክድም። ተይ እንጂ ጭራሽ ልትክጂም ነበር። አቤል አንድ ነገር ቢሆን ከአንቺ ራስ እንደማልወርድ ወቂ። ከማን ጋር ነው ያልሽው? ከንግግርሽ ውሎሽን እያየሁ ነው። ቆይ ለምን ስርዓት አይኖርሽም? ስርዓትማ የሌለሽ አንቺ ነሽ። ክፍሌ ድረስ መጥተሽ ስደብሽኝ አንቺ ነሽ። እንግዲህ ነግሬሻለሁ፣ እራስሽን ለማስተካከል ሞክሪ እሺ? እንዴ ጭራሽ እኔ ሉሲ ላይ ነው የምትመናቀረው? ማን እንደሆንኩ አላወቅሽም ማለት ነው። ሁላችሁንም ነው አንድ በአንድ ጉድ የምሰራችሁ። እዚህ ቤት ያላችሁ ሰዎች ካላጠፋማ መቼም እንቅልፍ አይወስደኝ፣ መቼም። እንዴ ለአንተም ቢሆን እኮ መንቀሳቀሱ ይሻላል። መንቀሳቀሱን ሳልፈልገው ቀርቼ ይመስልሻል? በተንቀሳቀስኩ ቁጥር እኮ ያመኝ ስለሆነ ቢሆንም ያው ቤት ለቤት ትንሽ ብትንቀሳቀስ ይሻላል። ወደዚህ መጣችሁ? አዎ ውስጥ ከምንሆን እዚህ ይሻላል ብለን ነው። እንግዳ የት ሄደ? የምን እንግዳ? እንዴ እሱ ልጅ ግን ቆይ ወዴት ሄደ? አሁን አካባቢ እኮ ከኔ ጋር ነበር። ማለት እንግዳ ቆይ እዚህ ቤት ነበር? አዎ እናንተ ከመምጣታችሁ በፊት እኮ እዚህ ነበር። ስልክ አውርቼ እመጣለሁ ብሎኝ ነው የወጣው። ኧረ እኔ መሆን አይቼው ነበር። ሰዎች ምን ነው የምታወሩት? እኛ እዚህ ቤት አይደለን እንዴ? ኧረ ግራ እያጋባችሁ ነው እንዴ? ቆይ እዚህ ነበር ካላችሁ ሳነው ወዴት ሄደ እኮ? ቆይ እንደውም ልደውልለት። ሄሎ እንዴት ነህ? አለሁልህ። እኔ የምልህ አሁን እነ ቢሊን ጋር ነበርክ እንዴ? እና ቆየት ሄደህ ነው? ኦኬ እሺ፣ እንደዛ ከሆነ በቃ እንደውል። አሁን ነበርኩኝ አስቸኳይ ስልክ ተደውሎልኝ ወጣሁልኝ። እሺ ይሁን። ቅድም የሰራት ቆንጆ ምግብ አለ፣ ላቀርብላችሁ? ደስ ይለኛል። እኔ ራሴ በጣም እርቦኛል። አቤል አንተና ጆ እንደዚህ ስትሆኑ ያምርባችሁ። እውነቱን ልንገርህ አቤል፣ ይኸውልህ ሉሲ እንደዚህ እያደረገች ያለችው ጁሱን እንደመረዘችበት ስለማውቅ ነው። እንዴት በዚህ ልክ እርግጠኛ ትሆናለህ? ይኸውልህ አቤል፣ በእኔው ነበር ያደረገችውን ነገር በስልክ ስታወራ ሰምቻታለሁ። አቤል ተረጋግተህ ስማው። እሺ እህቴ ልትመርዘኝ ነበር ብዬ እንዴት አድርጌ ልቀበለው? ምንስ ልታገኝ ነው እንደዛ የምታደርገው? እሺ ቆይ አቤል፣ ሉሲ ጠፍታ ነው? ሉሲ ማለት እኮ አንተ በቃ ስሜን ካልጠራህ ደስ አይልህማ? ምን ነው ስም እንዳለው ሰው አደረገሽ? ስምማ ስላለኝ ነው ተሰብስባችሁ የምትዶሉት። አንቺ ግን አታፍሪ? ለምንድን ነው የማፍረው? የሰረኩሽ ነገር አለ? እንደዛማ ቢሆን ጥሩ። ሌባ ናት ልሽ ነበር፣ ግን ያንቺ ደግሞ ከዛም ከፋ። ምንድን ነው ያልሽው አንቺ? ሉሲ ስርዓት ያዥ። ቆይ ግን እናንተ አይደብራችሁ? ሁሌ የሰው ቤት እየመጣችሁ መበጥበጥ። አንቺ ራሱ አይደብርሽም? የገዛ ወንድምሽን ለመግደል እዚህ ድረስ መጥተሽ እንዴ? ቆይ ምንድን ነው እየተፈጠረ ያለው? ገኒ ነው የምወጣ። በቃ አቤል ብሌን በጣም ይቅርታሽ።
ቆይ እንጂ ወይኔ እነዚህ ልጆች ደግሞ ቆይ ምንድነው እንደዚህ አቻኩለሽ የጠራሽ? አንቺ ልክ ነበርሽ። ምን ነው ልክ ይሆንኩ? አስጨነቅሽኝ እኮ። እቺ ሉሲን መከታተል አለብን። ምን ነው ያየሽባት ነገር አለ እንዴ? አዎ እኮ ምን አየሽባት? አሁን ደግሞ ምን አደረገች እቺ መርዝ? አቤል ልትጎዳው እንደመጣች እየተሰማኝ ነው። መጀመሪያም እኮ ነግሬሻለሁ፣ ምንዋንም አልወደድኩትም። ሉሲ አሁን የሆነ አደገኛ ነገር እያቀደች ነው። በደንብ ባይገባኝም ከእንግዳ ጋር ግን የሆነ ግንኙነት ያላቸው ይመስለኛል። እንግዳ ማለት የጆ አዲሱ ጓደኛ ነው? አዎ። ቆይ ቤት በኩል ተገናኙ? አላውቅም፣ ግን ልጅቷ ብዙ ጦስ ይዛብን የምትመጣ እየመሰለኝ ነው። እሷ ራሷ ጦስ አይደለች እንዴ? እኔ እንጃ፣ ብቻ ግን በደንብ መከታተል አለብን። በደንብ እንጂ። ቆይ ገና ህይወቴን ደስተኛ ሆኜ መኖር ጀመርኩ ስል እቺ ተረገመች መጣ እኮ ህይወቴን እንደማይሆን ነው ያመሰቃቀለችው። አንተ ግን እርግጠኛ ነህ አሁን ላይ ለእሷ ምንም አይነት ስሜት የለም? ኧረ አለኝ። የምርህን ነው? አንተ ትቀልዳለህ እንዴ? እሷ እኮ ማለት ነው የዛኔ ስትሄድ ሁሉም ነገር ነው ከህይወቴ ውስጥ የወጣው። ቆይ ሉሲ አሁን የመጣችው ያለበትን የፍቅር ቤት ልትበጠብጠው ቢሆንስ? ነው እንጂ እንዴ። ቆይ ከዚህ በላይ እንዴት ትበጥብጥ? እሷን እኮ ዝም ካልካት ከዚህ በላይም ሌላ ነገር ትፈልጋለች። የዚያን ያህል ክፉ ነገር ታደርጋለች ብለህ ታስባለህ? መጀመሪያ አላስብም ነበር፣ አሁን ግን ይኸውልህ በደንብ ነው የማስበው። ለምን? ምክንያቱም አቤል የምታደርገውን ነገር እንዳለ በስልክ ስታወራ እኔ ሰምቻታለሁ። ደግሞ ከወንድሟ ጋር ራሱ አጣልተኛለች። አቤል እኔ ጋር ያለውን እምነት እንዳለ ሸርሽሮታል። በቃ ለምን እንደዚህ አናደርግም? ምን እናድርግ? እኔ ላግዝህ። ቺንማ ብቻዋን አትችላትም። አንተማ በፍጹም እንደዚህ አይነት ነገር ውስጥ መግባት የለብህ። ግድ የለም፣ ቺንማ ብቻዋን አትችላትም። ልርዳ፣ አብረን እናዋርዳት። ወንድሜ ዙሪያን በጠላቶች ተከባሃል። ስለምን ጠላት ነው የምታወራው? ያ ጓደኛ በሚመስል መሰሪ ጆና ገኒ ተከበን ያለው። ለምን እንደዛ አልሽ? ይኸውልህ ወንድሜ ጥሩ ሰው መስሎክ ነው እንጂ ለዚህ ያበቁ እኮ እነሱ ናቸው። እስኪ ራስን ተመልከት። በዚህ እድሜ እንደዚህ መሆን ነበረብህ? ይሄ ሁሉ ሴራ ነው። ታውቁሻል፣ ግን እርግጠኛ ሆነሽ እያወራሽ ነው? አዎ የጆን መሰሪነት ስለማውቀው ነው። ስርስርክ የሚለው እኮ ወዶክ አይደለም፣ ሞትን እየተጠባበቀ ነው። ያችን ብሌን የምትባሏን ሴትዮ ባታምናት ጥሩ ይመስለኛል። ከዚህ በኋላ ስለ ብሌን ክፉ ነገር እንዳታወሪ እሺ? እኔ አሁን የሉሲ ሁኔታ ካንተ በላይ እያሳሰበኝ ነው። እሷ እኮ ሰው አይደለችም። ሉሲ ማለት ሴጣን ልብስ ለብሶ ማለት ናት። እኔ እኮ አሁን ከቤት ስወጣ ራሱ መስጋት ጀምሬያለሁ። እኔ በቃ ነገር ስራዋ ምንም አልጣመኝም። ልጅቷ እኮ በጣም አረመኔ ናት። ራስ ወዳድ የሆነች ሰው ናት። የዚያን ያህል እንኳን ነገር ባላይባትም ግን የምታደርጋቸው አንዳንድ ነገሮች ደስ አይሉም። እሷ እኮ ማለት ነው ከምወደው ወንድሜ ጋር ያጣላችኝ ሰው ናት። እባክሽ ብሌን እስኪ ከአቤል ጋር አስታርቂ። ከልቡ እንኳን እኮ ይቅርታ ያደርግልኝ ራሱ አይመስለኝም። እሺ ጆ አንተ አትጨነቅ። አሁን የሚያሳስበኝ ነገር ምን እንደሆነ ታውቃለህ? ምንድን ነው? ሉሲ ረጅም ሰዓት አቤልን ብቻውን ስለምታገኘው አይምሮ እንዳትመርዝብኝ ብዬ ነው። አሁንማ ትቼው ስወጣ ራሱ መፍራት ጀምሬያለሁ። ለዛ እኮ ነው። ይኸውልሽ ብሌን ከአቤል ጋር የግዴታ መታረቅ አለብኝ። ካጠገቡ ደግሞ ሰው ያስፈልጓል። አዎ እኔም እኮ ስራ ባቆም ደስ ይለኛል፣ ግን ደግሞ እንደዛ አይሆንም። እንደሱም አይሆንም። ይኸው አንቺ ቤት ቁጭ ያልሽ ማለት ለአቤል በበሽታ ላይ በሽታ ነው የሚሆንበት። ገባሽ አይደል? ይኸውልሽ ብሌን አንቺ ካለ ስራ ቁጭ ስትይ እንደምትጨነቅ ያውቃል። ለሱ ደግሞ ያ ደግሞ ይበልጡኑ ጭንቀት ነው የሚሆንበት። እኔም እኮ እሱም ብዬ ነው። ወንድሜ ይቅርታ አድርግልኝ። እንደዛ አስቤ እኮ አይደለም። ታዲያ ምንድን ነው ለማለት የፈለግሽው? ያው ተጠንቀቅ ለማለት ነው። ለአንተ አስቤልክ። አታስቢልኝ ብሌንን እየተናገርሻል። ለእኔ አታስቢልኝ። ተረጋጋ ወንድሜ። ማይነካ ነገር የኔ ነካሽኝ። ብሌን ማለት ለእኔ ምን ማለት እንደሆነች ብታውቂ ኖሮ ስለ እሷ ክፉ ነገር አታወሪም ነበር። በቃ ይቅርታ አድርግልኝ። ከዚህ በኋላ ብሌንን ክፉ ነገር ስትናገሪያት ብሰማ ጸብሽ ከኔ ጋር ነው። ተጠንቀቂ። እስኪችን ብሌን ከሆነ ጊዜ በኋላ ተጠራት እንደሆነ እናያለን። በጣም ከፍቶኛል። ታውቃለህ እንዳንተ የሚረዳኝ ሰው እንኳን የለም። አንተን አጥቻለሁ። አሁንማ ጓደኛ ያገኛ አይደል?
ቆይ እንዴት እንደዚህ ትቀይረኛለህ? እኔም አብሮ አደጌ ብዬ ያሰብኩት ሰው እንደዚህ አይነት ባህሪ እንዳለው አላውቅም ነበር። እንዴ ቆይ ለምንድን ነው እኔን ማመን የከበደ? እንዴ ሁሉም ነገር እኮ የሉሲ ምክንያት እኮ ነው። ስትመታት እኮ ባይኔ አይቻለሁ። በዛ ላይ ምንም ማድረግ አይችልም ብለህ ስትባት ነበር። ይኸውልህ አቤል፣ ሁሉም ነገር የኔ ጥፋት እንደሆነ አውቃለሁ። ግን ይኸውልህ ሁሉም ነገር የተፈጠረው በእሷ ምክንያት ነው። መጀመሪያ ሉሲ ስትመጣ ነግሬ ነበረ። ሉሲ አሁንም ድረስ ትወድሃለች አላልኩም? ቆይ ምን ማለት ነው አቤል? እንዴ አቤል፣ አሁንም እኔ እሷን እንደምወዳት ነው እንዴ የምታስበው? ቆይ ተናገር እንጂ ምንድነው ዝም የምትለው? እስኪ ትንሽ ከህመሜ ላገግም፣ ከዛ በኋላ የሚሆነውን ነገር እናያለን። ለምጣ ምንድን ነው የምትነፋረቂው? አይመለከትም። ጭራሽን ባይም ለመቆጣጠር ትፈልጋለህ እንዴ? ይህ የመጨረሻ ማስጠንቀቂያ ነው። ከኔ ጋር ስታወሪ ስርዓት ይኖርሽ። እኔን ስታወሪኝ እየፈራሽኝ፣ እየተጠነቀቅሽ፣ እየተንቀጠቀጥሽ መሆን አለበት። እያንዳንዷን የምልሽን ነገር አድርጊ። አይ የምትይ ከሆነ ግን እሺ፣ ምን ፈልገህ የመጣው? ለምንድን ነው ጉዳዩን ቶሎ ማጨርሽው? የማጠፋው እኮ የትንኝ ነፍስ አይደለም፣ ሰው ነው። ለዛውም ወንድሜ። ሰው መሆኑ ወንድምሽ መሆኑ ዛሬ ነው ትዝ የሚልሽ? ይሄ እኮ ስራሽ ነው። ከዚህ በፊትም አድርገሽዋል። ፈልጌ አይደለም ያደረኩት። እና እኔ ያስገድጄሽ ነው? ረሳሽው እንዴ? ከእናትሽ ጋር ሆነሽ አባትሽን ለንብረት ስትሉ ገድላችሁ። በጣም አረመኔ ነሽ። ጆሮሽን ብትሺ ከውስጥሽ ጩኸት ግን አታመልጭም። ደግሞ የተስማማነበትን ነገር እንዳትረሽ። አይ ምትይ ግን ያንቺ ነገር ያበቃለታል። ሁለተኛ ነፍስ ማጥፋት ወንድሜ ላይ እንደዛ ማድረግ ከበደኝ። አይመለከተኝም። ገና ሳገቢበት ነበር ይሄን ማሰብ የነበረብሽ። አንድ እርምጃ ወደ ኋላ ላለው ብትይ በዛች ቅጽበት ያንቺ ነገር ያበቃለታል። ሲጀመር እኔ ሲንግል ሰው ነው የሚያምርብኝ። ኧረ ተይ ግን ብቸኝነት ለማን ይጠቅማል? ተይ እባክሽ፣ ወንድ ልጅ ሴት ልጅ ላይ ለመጫወት እኮ ነው የተፈጠረው። እና ጀመር ተጫወተብሽ። እንደውም አንቺ አይደለሽ እንዴ አንዴና አንዴ ሄድ የምትይው? ኧረ እና ፊት ልስጠው። አሁንም ትንሽ ፊት አገኘው ብሎ ነው ጨጓራዬን ይላጠው። በጣም ነው የምትቀኘው ብሌን። ይሄ ቅናት አይደለም። ስትቀኛ አይንሽ ላይ ያዩ ማ እኔም በጆ ምቀና? ተይ ገንዬ፣ ልብሽ ላይማ ከባድ ፍቅር አለ። ጆን አፍቅሬው መስሎሽ ከሆነ ተሳስተሻል። እና አሳዝኖሽ ነው? ትላንትና እኮ አየሁሽ። አይደለም እልህ ይዞኝ ነው። እና በሰው ህይወት መጫወት አይደብርም? እሱማ ያሳዝነኛል። በዛ ላይ ከእሱ ጋር ስውል ደስ ይለኝ ነበር ነው ደስ ይለኛል። እንዴ ገንዬ ታፈቅሪያለሽ አይደል? እሺ አሁን እሱን ታዩና የሉሲን ጉዳይ እንዳዘነጊው። እሺ እንደውም እኮ ዛሬ አናግራታለሁ። በቃ አናግሬት ቶሎ እንመለስ። ታዩ ባትሰሪ ነው የሚሻልሽ። ለምን? ምክንያቱም ምግብሽ አይጣፍጥም። አቤል እኮ ቢቸግረው ነው አንቺ ምግብ የሚበላው። ለምግቡ እውቅና ስጭኝ አላልኩሽም? ደግሞ አለመብላት መብትሽ ነው። ቆይ እዚህ ቤት ምን ልትሰሪ ነው የመጣሽው? ሴትዮ ተረጋጊ። በገዛ ወንድሜ ቤት ለመጣሽ እያልሽኝ? ወንድምሽ ከሆነ እስከ ዛሬ የት ነበርሽ? አሁን ምን ፈለጋ መጣሽ? ትንሽ መስመር ያለፍሽ አትመስይ? እኔ ስትታይ እኮ ህጋዊ ጋብቻ የፈጸምሽ ነው የምትመስዩ። ስለሱ አይመለከትሽም። በደንብ ይመለከተኛል እንጂ መጀመሪያውኑ ንብረቱን አይተሽ ነው የመጣሽው። ሉሲ ስነ ስርዓት ይኖርሽ። ከአንቺም ብሶ ታወራለሽ እንዴ? የአንቺ ጥገኛ መሆን ሳያንስ ሌላም ልጅ አምጥተሽ ጨመርሽለት እኮ። ይኸውልሽ ትዕግስቴን እየተፈታተሽ ነው። እሺ ምን ልታመጪ ነው? ማመጣውን ማሳይሻለሁ። እሺ እናንተ ምንድነው ሰላም አይደላችሁም እንዴ? እየተጨቃጨቃችሁ ነበር አይደል? ኧረ ወንድሜ እንዲሁ ዝም ብለን ከሆነ ጥሩ ነይ እንዴ ብለኝ። ላወራሽ ፈልጌ ነበር። ኮቴም የለሽም እንዴ? እሺ ምንድን ነው የምታወሪው? ቆይ ከአቤል ምንድን ነው የምትፈልጊው? ታሞ አልጋ ላይ ከተኛ ሰው ምን ልፈልግ እችላለሁ? እንደዛ ከሆነ ለምን ጁስን መረስሽው? ጆሮ እንደዛ ያለሽ? ያልተጠየቅሽውን አትመልሽ። ለምንድን ነው ጁስን የመረስሽው? አሁንስ ምን እንዳስጠላኝ ታውቂያለሽ? ከአንቺ ጋር መጨቃጨቅ። እንደዛ ከሆነ አርፈሽ በሰላም ኑሪ። ካልሆነ ይሄን ቤት ለቀሽ ውጭ። ጭራሽ ቤቱንም ለቅቄልሽ ልውጣ? ሲጀመር ከዚህ በላይ ላውቅሽ አልፈልግም።
ምክንያቱም ጨካኝና አረመኔ ነሽ። ወንድምሽን ለመግደል እኮ ስንቴ እንደሞከርሽ አውቃለሁ። አሁንም አላቆምሽም። አቤል አንድ ነገር ይሁንና አንላቀቅም። እሺ እቺ ልጅማ እውነትም የሆነ ነገር ፈልጋ ነው የመጣችው። በቲናዬና በአቤል ከመጣች ደግሞ ማየውን ነገር ይፈጠራል እንጂ አለቃትም። ቆይ አንቺ ግን ምን አይነት ሰው ነሽ? እሺ ራሴ እንዳልኩት ላስተዋውቅህ። ለምንድን ነው ቆይ ከህይወቴ የማትወጪው? እሺ ምንድን ነው የምትፈልገው? ይኸውልሽ ከእኔ ላይ እምነት ያስጎደልሽባቸውን አቤልና ፍቅረኛዬን እንድታሳምኝልኝ ብቻ ነው የምፈልገው። አይመለከተኝም። ከዚህ የከፋ ነገር እንዳላደርግ ብትጠነቀቅ ነው የሚሻለው። እባክሽን። ምንድን ነው የምትሽለጠለጠው? ይሄን ብቻ አድርጊልኝ። እሺ ምን እንዳደርግልህ ነው የምትፈልገው? እውነትሽን ነው? አዎ የሆነ ምክንያት ፈጥሬ አንተ ንጹህ መሆንህን ከኔ ጋር እንዳልነበርክ እነግራችኋለሁ። በጣም ደስ ብሎኝ። ድንቅ ይቅርታ። እሺ ገኒ ቆይ ላስረዳሽ። አፍን ዝጋ። ቆይ ግን አንተ አታፍርም? ፍቅረኛ እያለቅ አብረሽኝ ሁኚ ምናምን ስትል ምን? ኧረ ገኒ በቃ ድሮ ምን ነኝ ባለጌዋ። እሺ ግን ምን አይነት ጨካኝ ነሽ አንቺ? ከኔ ጋር እንደዚህ አይነት ጌም ቢቀርብ ነው እሺ የሚሻለው። ምን ሆነህ ነው? ሉሲን አግኝቻት ነበር። በእናትህ እብድ የሆነች ልጅ ሰራችልኝ። እነሱ ቤት ሄደህ ነበር? ኧረ አልሄድኩም። ታዲያ በምን ተገናኛችሁ? እዚሁ መንገድ ላይ ነው። ከዛስ? ኧረ ገኒ ተረጋጊ። እንዴት ነው የምንረጋጋው? እጠላታለሁ ካለ ልጅ ጋር እኮ ሲጠቃቀፍ በአይኔ በብረቱ ነው ያየሁት። ቆይ ምናልባት እኮ አንቺ እንዳሰብሽ ላይሆን ይችላል። ምንም እንዳሰብኩት ምናምን ብሎ ነገር የለም። በአይኔ በብረቱ ነው ያየሁት። እሺ በቃ አንቺ ተረጋጊ። ቆይ ምን አይነት ሰው ብትሆን ነው በአንዱ ነገር እንኳን ሳትበቀላት ሌላ ጦስ ዛቤ የመጣችው? ቆይ አንተ ግን ታምናታለህ? እኔማ ተለሳልሼ ልሞክር ብዬ ነበር፣ ግን ይቺ መርዝ ማለት ነው ቀደመች። እባክህ ማለቃቀሱን ተው። የሆነ ነገር ማሰብ አለብህ። እሷ ልትጠቀም የምችልበትን ነገር አናስብ። እገላታለሁ፣ ታውቃለህ? እገላታለሁ። ስለወራ የምታደርገው መሰለህ? አዎ አደርገዋለሁ። ትገላታለህ? ስለምን መግደል ነው የምታወራው? መግደል ኧረ እኔ አልገላትም እባክህ። አየህ፣ ማውራትና መተግበር የተለያዩ ነገሮች ናቸው። እሷን በጥል መበቀል አለብህ። እሺ ቆይ አሁን ምንድን ነው የምናደርገው? እኔ አግዝሃለሁ። አንቺ እኮ ልክ ነሽ፣ ግን በቃ ተረጋጊና ሁሉንም ነገር አብረን እናስተካክለዋለን። ምንም የሚስተካከል ነገር የለም። በቃ ከዚህ በኋላ እሱም የራሱን ህይወት ይኖራል፣ እኔም የራሴን ህይወት እኖራለሁ። እኔ ጓደኛዬን ጸባይ በሻጣት። በቃ አሁን ወደ ቤት እንሂድና በደንብ ትረጋጊያለሽ። ተነሽ። አቤል የኔን የገኒ ነገር አውቁት። ደግሞ ምን ሆናችሁ? ደህና አልነበራችሁም እንዴ? ይኸውልህ እህት እያለች ምንም ሰላም የለም። በእህት ምክንያት ነው ሁሉ ነገር የተፈጠረው። ቆይ ለምንድን ነው ግን ሁሉም ነገር ላይ ሉሲ የምታስገባት? ቆይ ለምን አቤል አይታየም እንዴ? እህት በሰራችሁ ድራማ ነው አሁንም ይሄ ነገር የተፈጠረ ያለው እያልኩ እኮ። ጆ ሉሲ ላይ ለምን እንደዚህ ድርቅ እንዳልክባት አልገባኝም። ማለት አቤል ይኸውልህ ምን ብዬ እንደማስረዳ አላውቅም፣ ግን ይኸውልህ ለሰራችሁ ነገር በሙሉ ዋጋውን ትከፍላለች። ሰማኝ አይደል? አሁን ጆን እጄ ውስጥ እያስገባሁት ነው። ዛሬ በድጋሚ እንዳይሳፈጠኝ አድርጌ ነው የመጣሁት። አሁን ደግሞ አቤልና ጆ እስከ ወዳኛው እንዲቋረጡ እናደርጋለን። ማለት አንቺ ግን ዛሬ ጥሩ ስራ ሰራሽ። የምትፈልገውን እያደረግኩልህ ነው። አንተ ግን እያስጨነከኝ ነው። ዝም በይ። አንድ እቅድ የለሽ፣ ሁሉም የኔ እቅድ ነው። ታዲያ ጊዜ ስጠኝ እኮ ነው ያልኩክ። ጭንቅላትሽን አሰሪው፣ ጊዜ ሳያጠፋ ማሰብ እንዲጀምር። እሺ አሁን ምን ላድርግ? መጥቼ የመሰጥሽ ፋይል አለ። በእቅዴ መሰረት አንድ በአንድ ትፈጽሚዋለሽ። አሁንማ መሽቷል። ነገ አይደርስም? ልታዥኝ የሞከርሽ ነው? እየመጣው ነው። ወጥተሽ ጠብቂኝ። አረ ውሎ እንዴት ነበር? ዛሬ በጣም አድካሚ ቀን ነበር። በዛሬ ደግሞ ገኒና ጆ ተጣሉ። አይዞሽ የኔ ውድ፣ ከዚህ በኋላ መቼም ነው የማይደክምሽ። ማለት በቃ አሁን እኔ ስራ ጀምራለሁ። ምን ማለት ነው? መጀመሪያ እኮ ማገገም አለብን። የኔ ውድ አትይኝም እንዴ? አሁን እኮ በደንብ ደህና ሆኛለሁ። ቆይ አቤል፣ ለምንድን ነው የምልህ ነገር ማሰማኝ? የምን ድምፅ ነው?
በይሳት መልስ ስራ ነው የመጣኸው? መምጣት ነበረብኝ፣ መጣሁ። አቤል ካየን ጥሩ ነገር አይፈጠርም። አሁን ስጠኝና ልግባ። ተረጋጊ። ለምንድን ነው የምንረጋጋው? ልታስይዘኝ ነው እንዴ? ሉሲ ምንድን ነው?